አሁን ከዚህ ጋር ባደርገው ተቀና ካፖርት ነው ማድረገውና እንደ ፊልም እንደ አርጊው ከዚህ አውጥቼ ያሰብ እዚህ ውስጥ ከተትኩት የራሳውት ምንድነው ልክ እንደዚህ ቁጭ ላለው እንትን ከማለቴ በፊት ከመማረኬ ምናምን በፊት እቀመጣለሁ ሽጉጧ ደግሞ የፕላስቲክ ናት የህፃናት ጭውሃ መርጫ መጫወቻ እኮ ቀሽ አለቻ ሊጀርባዬ ላይ ቀስ ብዬ እጄን ሰደድ ሳረግ እቺ እንደ እጅታዋ ተሰብራለች ማስመሪያ ነገር ሆናለች በቃ ላፕጥምቅ አረገኝ ለቁጭ እንዳልኩ ሲያወራል ምናምን ምንድነው እሺ በምንድነው ማረከው ምናምን እና በቃ ብድጋልኩኝና እጅ ወደ ላይ ምናምን አልኩኝ እንዳፍጥጬበት ሽሜ ኤክስፒሪየንስድ ስለሆነ ሰማዋለሁ አረ ዛሬ ባይን ነው መማረከው ምናምን ይላል ተዋናይነት ያንተ መልክ ነው አዘጋጅነት ያንተ መልክ ነው በጽሁፍም ተሳተፋለህ ለንባብም ትልቅ ቦታ ተሰጣለህ ፕሮዲዩሰር ሆነህም አይተናል በዝግጅቱም እንደዛውና እነዚህ ሁሉ የህይወት ገጾች ባንተ ውስጥ አሉ በተገለጠን ቁጥር አንዱ ካንዱ ስናልፍ እናገኛለንና በዚህ ልክ እነዚህን ሁሉ ነገሮች ለማዳበር ምን አይነት መንገድ ብትጓዝ ነው ያገኘው ሌላው ደግሞ ከነዚህ ሁሉ መንገዶች የትኛው ይበልጥ ፈታኝ ነው ያገኘው ሙያውን እንዲያው በጥቅል ቲያትር ነው የተማርኩት ፊልም ነው የተማርኩት ቲያትር ስማር ቲያትር አክት ማድረግም ተምረናል አክቲንግ ክላስ አለን መጻፍም ዳይሬክት ማድረግም እንማራለን ስለዚህ እዛው ውስጥ ራስን መፈለግ ላይ ነው እዛው ስትፈልግ አንዳንዴ ምትጽፍ ምትችል ይመስልሃል ግን ላችል ትችላለህ አንዳንድ ሰው ደግሞ በቃ በተፈጥሮ በጣም አሪፍ ኦርጋናይዝ ማድረግ የሚችል ሰው አለ እንደ ፕሮዳክሽን ማናጀር ላይ ማስተባበሩን በደንብ አሪፍ የሆነ ሰው አለ አሁን አክቲንጉ ላይ ምናምን መድከም የለበትም አይደለ እሱ ላይ ነው እና እኔ እነዚህን ነገሮች እየፈለኩ በመምጣት ላይ ነው ያለሁት እንጂ ገና ሁሉንም በሙሉ አቅም እችላለሁ የሚል ሐሳብ የለኝም ግን ሐሳቡ ሲመጣልኝ ለመጻፍ በቃ ደፍራለሁኝ እስቲ ልሞክረው ላለሁኝ ለሰው አሳያለሁኝ ለምሳሌ አሁን እኔ ግጥም መጻፍ አልችልም ምችል ይመስለኝ ነበር በኋላ 11ኛ ክፍል ነው 10ኛ ክፍል ምናምን ያለን የግጥም ውድድር ስለ አድዋ የግጥም ውድድር ተደረገ እና የግጥም ውድድሩን ከእንትናችን አንደኛ ወጣው ከትምህርት ቤታችን ነው ከየሄድኩኝ እዛ አካባቢው ትምህርት ቤቶች ጋር አንደኛ ወጣሁኝ እና በጣም ደስ አለኝ እንደምችል ነበር የተሰማኝ ዛኛ ቤት ተከራይቶ የሚኖር አንድ መምህር ነበርና አሳየሁት ለሱ ግጥሙን ዲክሽነሪ ተሸልም ያለው ምናምን እና እንዲህ በረበረና የሆኑ ግጥሞችን አመጣና ሰጠኝ እና ማንበብ ጀመርኩ ግጥሞቹን ከዛ ግጥም ማለት ምን አይነት ባህር እንደሆነ አየሁት ነገርና በቃ እዚህ ውስጥ ጊዜ ማጥፋት የለብኝም አልኩኝ ግን እንዴት አንደኛ ወጣህልኝ እሱ ነው እኔም ጥያቄ ምንድነው ተወዳዳሪ ተማሪዎች አልቀረቡም ነበር የኔ ግጥም ብቻ ነበር የቀረበው ብቻ ነው የተረዳው እሺ ብቻዬን ነው እሱን በኋላ ለማንም አልተናገርኩም አሁን ገና መናገር ስለዚህ ማልችላቸውንም ነገሮች እዛው ውስጥ እንትን ታረጋለህ ትወስዳለህ ትወና በተቻለ መጠን ብዙ የሞከርኩት ነገር ነው ስለዚህ ብዙ ስለሞከርኩት አሁን እየቀለለኝ የመጣ ጉዳይ ነው ጽሁፍ ያታገለኛል ግን ጽፋለሁኝ ፕሮዲዩስ ማድረግም እንደዛው ማስተባበሩን ነገር አንዳንዴ ዲሳይድ ማድረግ ያለብህ መወሰን ያለብህ ነገር ላይ መወሰን ካልቻልክ ምናምን ቢቀርብህ የሚሻለው ነገር አለና ሰርች በማድረግ ላይ በመፈላለግ ላይ ነው ያለው
የትወና የመጀመሪያዎቹ ምዕራፎቹ እንዴት ትገልጻቸዋለህ? ምን ይመስል ነበረ? ሚኪ ራሱን እንደ ተዋናይ አድርጎ ወደፊት ሲያመጣ የነበሩ ውጣ ውረዶች ምን ይመስሉ ነበረ? እንዴት ታልፋቸው ነበር እነዛን ውጣ ውረዶች? ኤሌመንተሪ ተማሪ ያለው ሰኔ 30 ድራማ ለወላጆች ቀን ምናምን ያው እንሰራ ነበረ። አሁን ለምሳሌ አሁን ዛሬ ከእናንተ ጋር ሲጋብዙኝ አይ መምጣት አለብኝ ብዬ አንድ የመጣሁበት ምክንያት ምንድን ነው? ልክ ለእኔም እንደዚህ ተደርጎልኛል። ትልልቅ በእናንተ እድሜ ያለው ትልልቅ የነበሩ አክተሮች ለምሳሌ አለሙ ገብረአብ የሚባል አለና የወላጆች ቀን ላይ ቲያትር ላይ አይቶኝ መጥቶ ጠርቶኝ ጎበዝ ነህ፣ ቀጥል በዚሁ ማግዝ ነገር ካለ ለልጄ ንገረው ልክልሃለሁ፣ የምታነበው ነገር ምናምን ግን በጣም ጎበዝ ነህ ጥሩ ነህ ምናምን አለኝ። ሲያው ዘርዘራብኝ ማለት ነው። ከዛ በኋላ የሆኑ እንትኖች ኢንተርቪዎችን ምናምን ሳይ አምን ታላላቆች ለወጣቶች የሚሰጡት የሚያሳዩት መንገድ አለ እና አሁን አንዱ ኃላፊነት አለብኝ ብዬ የማስበው ይሄንን ነው። እናንተ በጠራችሁኝ ጊዜ በተለይ ከወጣቶች ጋር ከሆነ መምጣት አለብኝ ግዴታዬ ነው ብዬ የምወስደው። የአክቲንግ ጅማሬ እዛ ጋር ነው። ግን እንደ ሙያ ኖረዋለሁ ብዬ ያሰብኩት ዩኒቨርሲቲ ከገባሁ በኋላ ነው። ዩኒቨርሲቲ ዲፓርትመንት ቲያትር ዲፓርትመንት እንዳለ አላውቅም ነበረ። አስተማሪዎች እየመጡ እንትን ያደርጋሉ፣ ይቀሰቅሳሉ። ለምሳሌ አካውንቲንግ ዲፓርትመንት ግቡ ይላሉ። ፍሬሽማን እንማርና ከዛ በኋላ ነው ዲፓርትመንት የምንመርጠውና አስተማሪዎች በቃ እያንዳንዱ ዲፓርትመንት መምህራን እየመጡ ይቀሰቅሳሉ። እንትን ብትገቡ ነው ብትገቡ። ቲያትር ዲፓርትመንት እንዳላወቅኩኝ በቃ ልሞክረው አልኩ። ከሆነ ይሆናል፣ ካልሆነ እድሜም ገና ነው። ስለዚህ ሌላ ነገር መማር እችላለሁ ምናምን ብዬ አሰብኩኝ። ቲያትር ዲፓርትመንት ሞላሁኝ፣ ግን ቤት አልተናገርኩም። ክረምቷን በሰላም ልለፍ ብዬ እና ጫና ሊኖር እንደሚችል ታስብ ነበር። ለፍተን ምናምን እና ደግነቱ ወላጆቼ የተማሩ ናቸው። አባቴ የተማረ ሰው ነው ምናምን። አንድ እህት ነው ያለችን፣ ታላቅ እህት። እሷ ሐኪም ናት። ስለዚህ በቃ አባቴ ደስ አለው። በቃ በጣም እድለኛ አባት ነኝ አለ። ሳይንስም የተማረችው በጣም ፒውረስት ሳይንስ የሆነውን ሜዲሲን የተማረችው አለ። አርት የተማረውም ልጄ ፋይነስት አርት የሆነውን ቲያትር ነው የተማረው ምናምን አለ። እሱ በዛ አለፈው። እናቴ ብቻ ብዙ እንትን አላለች፣ ቅር አላት። እንደው ሚኪዬ ቁም ነገር ብትማር አይሻልም ምናምን አለች። አይ ግድ የለሽ ልሞክረው አልኩኝ። ግን ዲግሪ ይሰጣችኋል አለች መጨረሻ ላይ። ለመደገስ አለብኝ እንትኑ ላይ ተብላ ብላ ነው። እዛ ውስጥ ነው የጀመርኩት እና ከትወና የመጀመሪያው ፕሮፌሽናል የትወና ስቴጅ ምናምን ላይ የወጣሁት እዛው ትምህርት ቤት እንደገባው ነው። ለምሳሌ አሁን በእኛ ጊዜ የክበባት አሉ፣ የኤችአይቪ ክበባት የሚባሉ የስነ ጽሁፍና ቲያትር የድራማ ክበባት ምናምን ልክ ለእንትኖች ትምህርት ቤቶች ውስጥ። ግን እኔ አቃቂ አድቬንቲስት ነው የተማርኩት፣ አዳሪ ትምህርት ቤት። ስለዚህ ብዙ እንደዛ አክቲቭ አልነበር። ሌሎቹ ቢያንስ ለምሳሌ ቲያትር ከመስራታችሁ በፊት ቮካል ኤክሰርሳይዝ ይሰራል። ታውቃላችሁ አይደለም? ታውቃላችሁ? ቮካል ኤክሰርሳይዝ ይሰራል ምናምን፣ ድምፅን ማነቃቃት፣ ፊትን ምናምን። አሁን እነሱ እንዳሉ አላውቅም ነበር እኔ። የመጀመሪያው ክላሳችን ሲሰጠን እንደዚህ አዳራሹ እንዲክብ ተደረግንና ከዚህ ጀምራችሁ ጩሁ ተባለ እያልን ማለት ነው። ትልቅ ሰው ነኝ እንዴት ነው የምጮህ ምናምን የተሰማኝ። ሌሎቹ ያውቁታል ከታች ጀምሮ ስለመጡበት በቃ ምናምን ይላሉ። ስሸሽ ስቀይር በቃ መጨረሻ ላይ ደረሰ። እናቴ እውነቷን ነው ይህንን ተምሬ ነው ዲግሪ ማገኝ ምናምን አልኩኝ። ስለዚህ ከስክራች ነው የጀመርኩት ማለት ነው። ግን ትምህርት ቤት ውስጥ እያለው አንዱ ትልቁ
የጠቀመኝ ብዬ የማስበው ነገር ምንድነው እውነት ለመናገር ዲግሪውን ለመያዝ ብዬ አልተማርኩም። መድረክ አለ፣ ካሜራዎች አሉ፣ የሚጽፉ ልጆች አሉ፣ የሚሞክሩ ልጆች አሉ። ስለዚህ ሁሉ ጊዜ ከክላስ እንደወጣን ሆምወርክ ምናምን የሚሰራሩ ነገሮች ካለ እንሰራና ባህል ማዕከል እንገባለን። እዛ ኤክሰርሳይዝ እናደርጋለን እና እያደኩ ስመጣ አገኘሁት ራሴን እና የሶስተኛና አራተኛ ዓመት ተማሪዎች እያለን ፕሮዳክሽኖች ነበሩ። ፕሮዳክሽን ክላሶች አሉ፣ ቲያትር እንሰራለን እና የቲያትር ቤቱ ሰዎች ይመጣሉ ያዩናል እና እዛን ጊዜ ነው በቃ አይ ጥሩ ነህ ምናምን ያሉኝና ወደ ትወናው እየጠሩኝ መግባት የጀመርኩት። ስለዚህ ለመጀመሪያ ጊዜ በፕሮፌሽናል መድረክ የሰራው ስራ የትኛው ነው? ያኔስ የነበረ አቀባበል ምን ይመስላል? ለምን አንዳንዴ በመንገዳችን ውስጥ መጀመሪያ ላይ የምንገልጠው ምዕራፍ ወሳኝ አይደለም? ልክ ነው። ጥሩ ነህ ተብለህ ስትገኝና አይ ይሄ ነገር ልክ አይደለም ስትባል የቀጣይ ጉዞ ላይ ተጽዕኖ አለውና ያ የመጀመሪያው መድረክ አቀባበሉ ምን ይመስል ነበር? የት ነው የታየው? ጥሩ ነው። የመጀመሪያው የነበረው የት ነው መሰለ? ብሔራዊ ቲያትር ነው ትልቁ። ለዛው ትልቁ ልጅ እያለሁ እኔ ብሔራዊ ቲያትር ሄድ ነበር። አባቴ ቲያትር ይወዳል። ይዞ ሄዳል ለማለት ነው። ይዞኝ ይሄዳል። በአመት አንዴ ወይ ሁለቴ እንደዚህ እንሄድ ነበር። ብዙ ጊዜ እለዋለሁ አበበ ባልቻን የሆነ 7 ዓመት የ8 ዓመት ልጅ ሆኜ አይቼዋለሁ መድረክ ላይ እና ብሔራዊ ቲያትር አሁንም አለምደውም። አሁን ወደ ውስጥ ስገባ አይታችሁታል ብሔራዊ ቲያትርን እንትኑ ግሬሱን ምናምን ገዘፍ ይላል። ስቲል አለምደውም እና መጀመሪያ የሰራሁት እዛ ነው ብሔራዊ ቲያትር የሚስት ያለህ የሚል ቲያትር ፕሮፌሽናል ቲያትር እሱ ነው። ስሰራ ደግሞ በጣም ከማደንቀው ሽመልስ አበራ ጋር ነው የሰራሁት። ፈለቀ አበበ አለ፣ አዜብም እንደዛ አዜብ አለች እና እነዚህ ጃይንቶች ጋር ነው። ስለዚህ እፋለጥ የነበረው ነገር ምንድነው በቃ ቲያትሩ አሪፍ ነው። መቼም ሽሜ ይሾራል በጣም እና ይሄ ወፍራሙ ልጅ አበላሸበት እንጂ ጥሩ ነው። እንደዚህ አይነት ነገር ያስፈራህ ነበር እንዳይባል እንደው ትንሽ ባላንስ ለማድረግ ወደሱ ለመጠጋት ስለዚህ በትህትና ነበር መሰራው። በቃ ወጥሬ ዲያሎጌን ምናምን እቤት በቃ ጫጫዋለሁ አልኩ ምናምን እና ጥሩ ሆነ እሱ ቲያትር። አክተሮቹም አብረውኝ የሚሰሩትም ወደዱኝ፣ ኦዲየንሱም ጋር ጥሩ ነበረ። ስለዚህ የመጀመሪያው ብሬክ ስሩ እሱ ነበረ። እሱ ቲያትር ላይ የሽጉጡን አጋጣሚ በአንድ መድረክ ላይ ስታወራው አድምጬ ነበርና በጣም ያዝናናልና እንደው እስቲ እናስታውሰው። እሺ እንዳልኩ ነው የመጀመሪያ መድረክ ነው። መጀመሪያ መድረክ ላይ ብዙ ነገሮች ድንገት ሲፈጠሩ ኢምፕሩቭ ለማድረግ ወይ ደግሞ ድንገት የፈጠራ ነገር አምጥቶ ያን ነገር ለማለፍ እንደ ጀማሪ ፈታኝ ነው። አንተ ግን ያን ነገር ተወጥተዋል። ስቀብጥ ነዋ። ምንድነው መጨረሻ ላይ ማረካለሁ። ሽጉጥ አወጣና እጅ ወደ ላይ እለዋለሁ ሽሜን በዛ አጣድፌው ነው የሆነ የዋህ መስሎ ነው ሰውየው ቀስ እያሉ ወጥመድ ውስጥ የሚከቱት የኔ ካራክተር እና ከትቸው መጨረሻ ላይ እንቃረጓለሁ፣ ይይዘዋለሁ። እኔ ነኝ የገደልኩት እንዲል አደርገዋለሁ እና ሽጉጤን ላጥ አድርጌ ነው ስል የመጀመሪያው የመክፈቻው ላይ ህዝቡ አለ። ጭብጨባ ከባድ ነው ደግሞ ያሰክራል በጣም። የሚቀጥለው ላይ ምን አሰብኩኝ? በቃ እዚች ጋር ባረገው ደግሞ ሽጉጤን አልኩኝ። በፊት ከዚህ ጋር ነበር ማውጣት። አሁን ከዚህ ጋር ባደርገው ተቀና ካፖርት ነው ማረገውና እንደ ፊልም እንደ አረጊው ከዚህ አውጥቼ ያሰብ እዚህ ውስጥ ከተትኩት። የረሳሁት ምንድነው ልክ እንደዚህ ቁጭ ላለሁ እንትን ከማለቴ በፊት ከመማረኬ ምናምን በፊት እቀመጣለሁ። ሽጉጧ ደግሞ የፕላስቲክ ናት። የህፃናት ጭውሃ መጫወቻ እኮ ቀሽ አለቻ ጀርባዬ ላይ ቀስ ብዬ እጄን ሰደድ ሳረግ እቺ እንደ እጅተዋ ተሰብራለች። ማስመሪያ ነገር ሆናለች። በቃ ላጥምቅ አረገኝ ለቁጭ እንዳልኩ ሲያወራል ምናምን ምንድነው እሺ በምንድነው ማረከው ምናምን እና በቃ ብድግ አልኩኝና እጅ ወደ ላይ ምናምን እንዳፍጥጬበት
ሽሜ ኤክስፒሪየንስድ ስለሆነ ሰማዋለሁ። ኧረ ዛሬ ባይን ነው የምማረከው ምናምን እና ቲያትር በጣም የምወደው ቲያትር ፐርፎርም ማድረግ በጣም ደስ ይለኛል። ቲያትር ብዙ መስዋዕትነት ያስከፍላል። ለምሳሌ አንድ ቲያትር አጥንተን መድረክ ላይ ለማውጣት ቢያንስ 4 ወር እስከ 6 ወር ሲሪየስ የሆነ ጥናት ይፈልጋል። ለቤትም ገብተህ ማጥናት አለብህ ስክሪፕት መድረክ ላይ ከታች ከስክራች ጀምረ እያደገ ሲመጣ የምታየው ነገር ነው። ከዛ ደግሞ እሁድ ከሆነ የምትሰራው እሁድ ጠዋት ከቅዳሜ ጀምሮ ራስን መጠበቅ አለብን። ማስታወቂያው ከተላለፈ በኋላ ጉንፋን ያዘኝ አይሰራ ምናምን አይሰራ። መኪና ስትሻገር እንኳን በደንብ እንዲያይተ ነው ከገጠር እንደመጣ ሰው እና አይዘጋማ መድረክ መዝጋት አይቻልም። ክፍያው ግን በጣም ትንሽ ነው። አሁን ቁጥሩን አልነግራችሁ ግን ፕሮባብሊ እንዴት መሰላችሁ? ምን ማለት መሰላችሁ? ቲያትሩን ለመስራት ሄጄ ሰርቼ የምመጣበት ኮስቴ ማለት እዛ ምሳ ምናምን ትራንስፖርቱና ምሳ ምናምን ከበላው የሚከፈለኝ ነገር አይበቃም። እሱ ላይ አሟላ። ግን በጣም በጥንቃቄ ነው የምሰራው። አንደኛ እንደ ሞረድ ነገር ነው ይስላል። የፊልሟ እንትን ስትሆን ስክሪፕትም ታጠናለህ ምናምን ግን ይጠፋም ችግር የለውም አይደለ? እዛ ግን ከሰው ጋር ተፋጠ ነው። ሌላው ጭብጨባ ነው ደግሞ መጨረሻ ላይ ብቅ ስትል ሰው ታገኘዋለህ። እዛው ያለውን ግብረ መልሱን ታገኘዋለህ። እንደ ኢነርጂ ነው ይሞላኛል እና ሳምንት በደንብ ይገፋኛል እሱ ነገር ደስ ብሎኝ እና ቲያትር በጣም የምወደው እንደ መውደድ ለምን አልገፋበትም? ለምን ነው የሚስት ያለ ላይ ያየነ ከዛ በኋላ እምብዛም በርካታ ቲያትሮች ላይ አልታየም። 5 ምናምን ቲያትር ላይ ሰርቻለሁ። 5 6 እንዲህ ቲያትር ላይ ሰርቻለሁ። ግን ቅድም እንዳልኩ ነው ብዙ ሌላ ነገር መስራት አልችልም። ለምሳሌ 2-3 ቲያትር በሳምንት ካለ ከአዲስ አበባ ወጥተህ ልትሰራ አልችልም። ቲያትር በምታጠናበት ምናምን ሰዓት ሌላ ነገር ልትሰራ አልችልም። ሌሎች ነገሮች ደግሞ መሞከሪያ የነበረብኝ ነገሮች ነበሩ። ለምሳሌ የሚስት ያለህ ለ4 ዓመት ታየ። ረጅም ጊዜ ነው። ጓደኛሞቹ የሚባል ቲያትር ነበረ። እሷን ለ3 ዓመት ታየ። ስለዚህ በእኔ ኤክስፒሪየንስ 7 ዓመት መድረክ ላይ ነበርኩ ማለት ነው በየሳምንቱ። ስለዚህ በቂ ነው። በአንድ ዓመት ከአንድ ቲያትር በላይ አስፈላጊ አይደለም የሚል እንትን ነበረኝ። ጥናቱም የራሱ እንትን ይፈልጋል ዲሲፕሊኑ ፕላስ ሌላ ስራ ለመስራት ያግታል። በጉዞ መሀል እንግዲህ ብዙ ፈተናዎች ወደ ኋላ ሊመልሱ የሚችሉ አንዳንዴ ወደፊት እንዳትሄድ የሚሸብቡ አይነት ነገሮች ይኖራሉና እነዛ ፈተናዎች ሲያጋጥሙ እንዴት ነበር ታልፋቸው የነበሩት? አሁን ለምሳሌ ተመርቀ ወጣ በትልቅ ቲያትር የሚስት ያለ 4 ዓመት መድረክ ላይ ጸንቶ የቆየ ቲያትር በዛ ከህዝብ ጋር ተገናኘ። ከዛ በኋላ እንግዲህ ነገሮች አልጋ ባልጋ አይሆኑም። ፋይናንሻሊ የሚፈትኑ ነገሮች ይኖራሉ። ራስን ማቋቋም ይባል ነገር አለ። እነዚህ ነገሮች እንዴት ነበር ታልፋቸው የነበሩት? አክቹአሊ የሚስት ያለ ጋር እኮ እስክደርስ ድረስ አንድ 6 ዓመት 7 ዓመት ከዩኒቨርሲቲ ወጥቼ አልሰራውም ማለት ቲያትር አልሰራውም፣ ፊልምም አልሰራውም። ሰራ የነበረው ነገር ዲቨሎፕመንታል የሆነ ነገር ከኤንጂኦዎች ጋር ልጆችን ማሰልጠን በተለያዩ ጉዳዮች ላይ ለምሳሌ የህፃናት ጉልበት ብዝበዛ ላይ HIV ላይ የተለያዩ ጉዳዮች ላይ ኢቨንቶች ማዘጋጀት ምናምን ነበር። አንድ 7 ዓመት ምናምን በትዕግስት መጠበቅ ነበረብኝ እንትኑ ድሉ እስኪመጣ ድረስ። ከዛ በኋላ ግን እንዳልከው ፈተናው ይመጣል። ኦፍ ኮርስ አሁን የምርጫ ጉዳይ ነው። አንደኛ ይሄን ሙያ ወደዋለሁ። ጠዋት ለቀረጻ ስወጣ እንዴት እድለኛ እንደሆንኩ እያሰብኩ ነው ወደ ቀረጻ ቦታ መሄዱ። እንደዛ ምዝናናበት ነገር ልሰራ ነው መሄዱ እና ዓለም ላይ በጣም ጥቂት ሰዎች ናቸው። ስለዚህ እዚህኛው ላይ ቁጭ ብዬ እንደው ጥበብ አልከፈለችኝም እንደ ሻማ ቅልጭኝ አብርቼኝ ምናምን ይብል ትርጉም የለውም። ራሴ ነኝ ወደ ገንዘብ መቀየር ያለብኝ ነገሩን። ስለዚህ ሳይድ ባይ ሳይድ እዚህ የማገኘውን ኢሜጅ ወደ ገንዘብ እቀይራለሁ። ኦፍኮርስ ሁሉ ጊዜ አፕ ኤንድ ዳውን ይኖራል፣ ግን ታልፈዋል። ተስፋ የቆረጥክበት አጋጣሚ ነበር? በትወናም ሊሆን ይችላል። በተለይ እዚህ ሙያ ውስጥ ካለ ብዙ ተስፋ አስቆራጭ ነገሮች መኖራቸው አይቀርምና
ያን ነገር እንዴት አለፍከው? ተስፋ ያስቆረጠህን አጋጣሚ? ተስፋ መቁረጥ ሳይሆን ምን አስቤያለሁ፣ ምን ሞክሬ ያውቃለሁ መሰለህ? ለምሳሌ ኬክ ቤት ኖሮኝ ያውቃል እና ካፌና ኬክ ቤት ነገር ምንድነው በቃ አሁን ለልጆቹ ምናምን መሆን አለበት፣ ሴኪዩር መሆን አለበት እና አይነት ስሜት ይሰማህና እንደዛ ነገር አደረኩኝና በቃ ምንድነው ካሸሩ ጋር ቆሜ ምናምን ብሉ ጠጡ ማለት ጀመርኩ ማለት ነው። በጠዋት ሄጄ ስጋ ገዝቼ እንትን አድርጌ ምናምን አስተናጋጅ ለአስተናጋጅ ሲጣላ አስታርቄ ምናምን ቲፕ አከፋፍዬ ምናምን በስመ አብ የሆነ 50 ዓመት የኖርኩ ነው መሰለኝ። ምን ያክል ጊዜ ቆየበት? 2 ዓመት ነው። 1 ዓመት 2 ዓመቱን 50 ዓመት ኧረ በስመ አብ ሰለቸኝ አልኩ። ሰለቸኝ መጨረሻ እና በቃ መውጫ ነበር የምፈልገው። አሁን እችኛው የምትመጣው መቼ ነው? አይ እስከ መቼ እንትን ምን ሲሆን ትደነግጣለህ መሰለህ? ስልክህ መጥራት ያቆማል። የሆነ ጊዜ እንስራ ምናምን የሚልህ አይ እኔ ቢዚ ነኝ ምናምን እንዳላልክ የሆነ 2 ወር 3 ወር ጭር ይላል። ያስደነግጣል። ተረሳው ማለት ነው ይሄ ነገር በቃ ልወጣበት ነው ማለት ነው። ምንድነው ማድረገው ምናምን እንደዛ እንድታስብ ያደርጋል። በነዛ ጊዜዎች ነው ወደዚህ ኮሌጅ ነበረኝ ናዝሬት ላይ ኮሌጅ ከዚህ ከሙያው ጋር የተገናኘ የቲያትር ወይስ ሌላ ትምህርት? በቃ ቢሆን ምን አለበት የቴክኒክና የሙያ ኮሌጅ አውቶ ሜካኒክስ እና ኤሌክትሪክ ሲቲ። ከየት አመጣው? ለምን የሆነ ባክግራውንድ ያስፈልጋል አይደል? ያስፈልጋል። እሱ እኮ ነው ጓደኞቼ ወሰወሱኝና ኮሌጅ አበላል ምናምን አሉ እና እነሱ ሌላ ኮሌጅ ውስጥ ሲሰሩ ነበረ። እንዲህ አጋጭተን ብንሰራ እንትናም ብታመጣ ምናምን አሉ። እሺ ተባባልንና ናዝሬት ሄደን ፖሊቴክኒክ አውቶ ሜካኒክ እና ኤሌክትሪክ ሲቲ ደግሞ ከበድ ይላል እኮ በተለይ አውቶ ሜካኒክ። እንዴ ደግሞ ለኔ ተወኝ እንጂ እኔ እኮ መኪና አልነሳ ቢለኝ ዘጋግቼ እኮ በእግሬ ወክ ማድረግ ሰውዬ እንዲህ ከፍቼ እንኳን አላይም። ተሰጦ የለኝም እንዴ። እቤት ትልቁ የኤሌክትሪክ ስራዬ በአምፖል መቀየር ነው እንጂ እንትኑ ተበላሸ ምናምን እኔ ምንም። እና እንግዲህ ይሄ ሰውዬ ሄዶ ፖሊቴክኒክ ምናምን ከፈትኩኝ ማለት ነው ኮሌጅ። አይ ቲንክ 200 ተማሪ አላስመረቅንም ሄደሃል? አንዴ በደንብ ይኸውልህ። ግን በየቀኑ ድካም አልኩ። ገና ጠዋት ተነስቼ ምናምን የከፈሉ የሚማሩ ልጆች ናቸው። አስጠሉኝ እንደው አይናቸው በቃ አስተማሪ በዚህ በኩል እንትን ማለት ምናምንና ደግሞ ከጓደኞቼ ጋር ስለሆነ የመሰረትኩት አሁን እንደማይቀጥል ገብቶኛል። እኔ እንደማልቀጥል ገብቶኛል። ግን ደግሞ አሁን ከወጣው ጓደኞቼንም አጥቼ መውጣት አልፈልግም። እነሱም ይከፉብሃል። ስለዚህ ይሉኝ ተያዘኝ። 1 ዓመት ነው ምናምን 2 ዓመት ታገልኩኝ። በቃ የሆነ ሰዓት ላይ ሊያሪስጠው ትምህርት ቢሮ እንትን አለ፣ ህግ ወጣ። ቀላል ህግ መሰለህ እንዴ? እንደዚያ በደረጃ ምናምን ለማስተማር እቺ ማሳሪያ ታስፈልጋቸዋለች ተባለ። አንቺ ብለው ነው የጠሯት። ቀለል አድርገው ሄደን ገበያ ስንጠይቅ አንዱ ራሱ 5 ሚሊዮን ምናምን አይነት ነገር የሚሸጥ ነገር ከሆነ እንትን ላይ ነው ኮፒ አድርገው ያመጡት። ስለዚህ አይ በቃ አንችልም፣ ይሄንን መግዛት አንችልም፣ ብናቆመው አይሻልም ምናምን ተባባልን። በደስታ አቆምኩኝ። ከዛ የላይፍን ትልልቆች 2 ሌሰኖች ወሰድኩኝ። በቃ የተፈጠርኩት ይሄንን ሙያ ለመስራት ነው። ስለዚህ አድምቼ ተጠንቅቄ መስራት ያለብኝ ይሄንን ነው የሚለውን ከነዚህ 2 ትልልቅ እና በጣም ውድ ሚስቴኮች ስህተቶች ተማርኩበት።